ነጭናጫ የሆነው ባህሪያችን ምንጩ ዲያብሎስ እንደሆነ ማወቅ አለብን። በውጭ ሁሉ ነገር እየሆነ ግን ከደረቀ አንድ ሰው ህይወቱ ዝናቡ ቀረ፣ አየሩ ተለወጠ፣ ሁኔታው ተቀየረ እያለች የምታጉረመርም ነፍስ ስሯን ታደርቃለች። ቅን ካልሆነ ልብ የሚመነጭ ነፍስን የሚመርዝ ክፉ ባህሪ ነው። ኢብን አንዳንድ ሰዎች ስጦታ ስትሰጧቸው ከጥቂት ጊዜ በኋላ ይጠሏቸዋል። ለምን? ሃሌሉያ! ስሙ ለዘላለም ይባረክ። ስንቶቻችን በአምላካችን በእግዚአብሔር ደስተኞች ነን? ጌታ ስሙ ይባረክ። ሃሌሉያ! ተቀመጡ። ጌታ ይባርካችሁ። እግዚአብሔር ስሙ የተባረከ ይሁን። ዛሬ የምስጋና ቀን ነው አይደለ? የምስጋና ቀናችን ነው። ከዛ አንጻር የበለጠ ምስጋናችን እንደምታውቁት ደግሞ ይሄ ወር የመንፈሳዊ ልምላሜ ወራችን ነው። እግዚአብሔር ልምላሜን ሊያመጣልን የመንፈሳዊ ልምላሜ ወራችሁ ነው ብሎ አውጆልናል። እኔ ከግሌ ቅድም ፓስተርም ሲናገር እኔም ከግሌ ነፍሴ እየለመለመች እንደሆነ እየተሰማኝ ነው። የእናንተም እንደዛው ይሆናል ብዬ አስባለሁ። የነፍሳችን መነቃቃት በውስጣችን እየመጣ እንደሆነ ተስፋ አደርጋለሁ። ዛሬ ስብከቴን የምጀምረው ቀጥሎ በምናገረው ጥቂት የሆነ ምሳሌያዊ ነገር ነው። ሁላችንም አንድ ቦታ ላይ ለምሳሌ እዚህ ጋር ሊሆን ይችላል። እንደዚህ ከሁለት ከፍለን ሁለት የእርሻ ቦታዎች አሉ ብንል እና ብንመለከት ሁለቱም እኩል ፀሐይ የሚወጣላቸው፣ ሁለቱም በአንድ አይነት አፈር ላይ የተተከሉ፣ ሁለቱም እኩል ዝናብ የሚያገኙ እንዲሁም ተመሳሳይ ወቅትን የሚያሳልፉ ቢሆኑ ሆኖም ግን ከጥቂት ጊዜ በኋላ አንደኛው የአትክልት ስፍራ እየለመለመ ሌላኛው የአትክልት ስፍራ ደግሞ እየደረቀ ቢሄድ፣ አንደኛው ፍሬ ተሞልቶና በቀለማት አጊጦ ብናየው ሌላኛው ደግሞ ደርቆና ፈዞ ብናየው፣ አንደኛው መሬቱ ህይወት እየሸተተ ብናየው ሌላኛው ደርቆና ተሰንጥቆ ብናየው ልዩነቱ ምንድን ነው? የሁለቱ አንድ ቦታ አንድ ወቅት ላይ ተመሳሳይ ዝናብ እያገኛቸው ግን በአጋጣሚ ግን የሆነ ወቅት ሲያሳልፉ የሆነ ተመሳሳይ ወቅት እያሳልፉ እያለ አንደኛው መሬት ቢደርቅ ቢሰነጣጠቅ፣ አንደኛው ደግሞ እያፈራ ቢሄድ እናንተ ምን ትገምታላችሁ? ምን ታስባላችሁ? ምንድነው ልዩነቱ ሊሆን የሚችለው? እኔ ብሆን ልክ ቀርቤ ሳይ 1 2 3 ቀን ካየ በኋላ ዝናብ ያቆመው እኩል ከሆነ ግን አንደኛው በጣም እየደረቀ እየተሰነጠቀ የሚሄድ ከሆነ ሌላኛው ደግሞ እየለመለመ ፍሬ እያፈራ የሚሄድ ከሆነ ቶሎ የምገምተው ነገር ይኖራል። እናንተም የምትገምቱት ነገር ይኖራል ብዬ አስባለሁ። ቀረብ ብላችሁ ስታዩት ልዩነቱ የፀሐይ ብርሃን ካልሆነ፣ የዝናብ ልዩነት ከሌለ፣ ዝናቡ አቁሟል ግን ያቆመው እኩል ነው፣ የፀሐይ ብርሃን አለ፣ አፈሩ አንድ አይነት ነው፣ ይሄ ሁሉ ሆኖ ልዩነት ከሌለው ወዲያው የምትገምቱት ነገር አለ። እየለመለመ ያለው፣ እያፈራ ያለው፣ ቀለሙ እያማረ ያለው እርሻ ያ ቦታ ሌላ የተለየ ምንጭ አለው ብለን ማሰባችን አይቀርም። ከላይ ስናይ አንድ አይነት ነው፣ ግን ምንድነው ታዲያ ልዩነት ያመጣው ስንል ከስር ከውስጥ የሆነ ልዩነት አለው ማለታችን አይቀርም። ይሄ ሁላችን ልንገምተው የምንችለው ነገር ነው። ስለዚህ የምናተኩረው ምንድነው? ይሄ መሬት ከስሩ ምን አለው? ምክንያቱም እዛ የተተከለ እየደረቀ አይደለም፣ እያፈራ ነው፣ እየለመለመ ነው። ይሄኛው ደግሞ አንድ አይነት አፈር ነው፣ አንድ አይነት ቦታ ነው፣ አንድ አይነት ወቅት ነው የሚያሳልፈው፣ ግን እየደረቀ ነው፣ እየተሰነጣጠቀ ነው። ምንድነው ችግሩ ብለን ስንጠይቅ አንደር ወይም ቤንዝ ግራውንድ ማየታችን አይቀርም። ከሚታየው ከላይኛው የመሬት ክፍል በታች ምን እንዳለ መጠየቃችን አይቀርም። በተመሳሳይ ሁኔታ ሁለት አማኞች በአንድ ከተማ ቢኖሩ
በአንድ ቤተ ክርስቲያን ውስጥ ተሰብስበው ቢያመልኩ፣ አንድ አይነት ስብከት ቢሰሙ፣ አንድ አይነት ትምህርት ቢሰጣቸው፣ አንድ አይነት ጸሎት ቢካፈሉ፣ ግን ፍሬያቸው በኋላ አንዱ እየደረቀ፣ አንዱ እየለመለመ፣ አንዱ እያፈራ፣ አንዱ ደግሞ እንዳልኩት ፍሬ ቢስ እየሆነ ቢሄድ ጥያቄ መፈጠሩ አይቀርም። ምንድን ነው? አንድ ቤተ ክርስቲያን ነው የምንካፈለው፣ አንድ አይነት ስብከት ነው የምንሰማው፣ አንድ አይነት ነገር ነው የሚያገኘን። ታዲያ ምንድን ነው የሆነው ብንል አግባብነት ያለው ጥያቄ ነው። ምክንያቶቹ ብዙ ይሆናል። ዛሬ ምስጋና ቀን ነው፣ ግን ከምክንያቶቹ አንዱን እነግራቸዋለሁ። ብዙ ጊዜ በተለያየ ቋንቋ በተለያየ መልኩ ተነጋግረነው እናውቃለን። ይሄ የዛሬ ርዕሴ ነው፣ ምስጋና የነፍስ ልምላሜ። እስኪ በሉ ሁላችሁ፣ ምስጋና የነፍስ ልምላሜ። ርዕሴ ይሄ ነው፣ ምስጋና የነፍስ ልምላሜ ምክንያት ነው። ሌሎች የነፍስ መድረቅ ምክንያቶች ቢኖሩም፣ ሌሎች የነፍስ መለምለም ምክንያቶች ቢኖሩም፣ አንዱና ደግሞ ዋናው ምስጋና ነው። ምስጋና ምንድን ነው? ካሁን በፊትም ትርጉሙን ለመነጋገር ሞክረናል። ምስጋና ለአንድ ስጦታ ወይም ውለታ በልባችን የምናሳየው ቅን አቋም ነው። ለአንድ ስጦታ ወይም ውለታ በልባችን የሚኖረን ቅን አቋም ነው። ምስጋና አንድ ሰው ሊያደርግልን ባይገደድም ወይም ሌላ ምርጫ አለማድረግ ምርጫ እያለው ቢያደርግልን ለእኛ ከልብ በሆነ ቅንነት ውለታ ሲውልልን የምንሰጠው ምላሽ ነው። ማለት ምስጋና ከአድራጊው ባህሪ ጋር የተገናኘ ነው ማለት ነው። ልድገምላችሁ። ምስጋና ለአንድ ስጦታ ወይም ውለታ በልባችን የምናሳየው ቅን አቋም ነው። ምስጋና አንድ ሰው ሊያደርግልን ባይገደድም ወይም ሌላ ምርጫ እያለው ለእኛ ግን ከልብ በሆነ ቅንነት ውለታ ሲውልልን የምንሰጠው ምላሽ ነው። ምስጋና ለሰጪው የምንሰጠው እውቅና ሲሆን፣ ይህም ስለተደረገልን ነገር ብቻ ሳይሆን ለተደረገበት የልብ ቅንነት ጭምር ነው። ምስጋና ብዙ ጊዜ ከራሱ ከሰጪው ጋር ያገናኛል ብለናል። መልካም ግንኙነት ይፈጥራል። ግራቲቲዩድ ከሰውም ጋር ይሁን ከእግዚአብሔር ጋር አመስጋኝ ልብ ሲኖረን ግንኙነታችንን ያሳምረዋል፣ ያስውበዋል፣ መልካም ያደርገዋል። ምስጋና ከዚህ ነው የሚመነጨው። ሰጪው የሰጠኝ ግዴታ ኖሮበት አይደለም፣ ቅን ስለሆነ ነው፣ መልካም ስለሆነ ነው፣ ጥሩ ሰው ስለሆነ ነው የሚል ላይሰጠኝም መብቱ ነው። ግን ደግሞ በቅንነትና በየዋህነት በመልካምነት ነው የሰጠኝ ብለን ከስጦታው በላይ ሰጪውን የምናጎላበት ነው። ስጦታው የሰጪው መገለጫ ነው። ለእኛ ምን ስንሆን? አመስጋኝ ስንሆን ስጦታው የሰጪው መገለጫ ሆኖ ይታየናል። ስለዚህ ከስጦታው ጀርባ ሰጪውን እንመለከታለን። ለሰጪው የሚኖረን የልብ ዝንባሌ መገለጫ ነው ምስጋና። ለሰጪው የሚኖረን የልብ አቋም መገለጫ ነው ምስጋና። ለዚህ ነው እግዚአብሔር አምላክ ሰዎች ሲያጉረመርሙ ልቡ የሚያዝነው፣ ሲያመሰግኑ ደግሞ በጣም የሚደሰተው። እውቅና ጠምቶት አይደለም፣ ዝና ጠምቶት አይደለም። እግዚአብሔር የሚፈልገው ግንኙነት ነው። ስለዚህ አመስጋኞች ከሰጪው ጀርባ ያለውን ማንነት አውቀው ስለሆነ የሚያመሰግኑት እግዚአብሔር በዛ ይደሰታል። እግዚአብሔር በዛ ይደሰታል። ምስጋና እሱ ነው። በመዝሙር 147 ላይ መጽሐፍ ቅዱስ እግዚአብሔር እንድናመሰግን ያዘናል። ያው ብዙ ትእዛዝ ነው ያለው አመስግኑ የሚል። ለምን እንደሆነ ግን እዛው አያይዞ ያብራራል። መዝሙራትን ስታነቡ በቅደም ተከተል አይደለም መተርጎም ያለባቸው። አንዳንዴ አንዱ መስመር ቀጣዩን መስመር ያብራራል፣ ወይም ቀጣዩ መስመር ላይኛውን መስመር ያብራራል፣ ወይም ላይኛው መስመር ታችኛውን መስመር ያብራራል። እንደ ስነ ግጥም አይነት ነው
እና የዕብራይስጥ ስነ ግጥም ነው ብላችሁ ሰዱ። ፖኤም ነው መዝሙረ ዳዊት። እና በዛ መልኩ ስታዩ ምን እያለ እንደሆነ መዝሙረኛው ይገባቸዋል። መዝሙር 147 ቁጥር 7 ጀምሮ አነበዋለሁ። ለእግዚአብሔር በምስጋና ዘምሩ ይላል። ለአምላካችን በመሰንቆ ዘምሩ። ለምን? ሰማዩን በደመና ይሸፍናል፣ ለምድርም ዝናብን ያዘጋጃል፣ እሳርን በተራሮች ያበቅላል፣ ለምለምን ለሰው ልጆች ጥቅም፣ ለሚጠሩት ቁራዎች፣ ጫጩቶች፣ እንስሶችም ምግባቸውን ይሰጣል። እግዚአብሔር የምታመሰግኑት ዛፉን፣ ቅጠሉን፣ እንስሳውን ሁሉን ነገር ስታዩ ለሰው ልጆች ለምለሙን፣ ለእንስሳት ለቁራዎች ደግሞ ለሚጮሁት መልካሙን ነገር ያጠግባቸዋል። ስለዚህ ይሄን ተመልክታችሁ ይሄን አይታችሁ ከዚህ ውስጥ ምን ትረዳላችሁ? ለእንስሳው ቸር የሆነ ለሰው በጎ የሆነ አምላክ እንዳለ ተረድታችሁ ከነዚህ በተራራ ላይ ከምታያቸው ጀርባ ያለ አምላክ እንደሆነ አውቃችሁ ዝናብ ሲወርድ አይታችሁ ከዝናቡ ምክንያቱም ዝናብ ለምድር ያስፈልጋታል ብሎ የቀመመው እግዚአብሔር ነው። ውሃ እንድንታጠብበት ተስማሚ አድርጎ የቀመመው እግዚአብሔር ነው። ስንጠጣው ውስጣችን እንዲያጸዳ፣ ስናጥብበት ልብሳችን እንዲያጸዳ አድርጎ የሰራው እግዚአብሔር ነው። ምን ማለት ነው? እኛ ሁላችን በሱ ሐሳብ ውስጥ ነበርን ማለት ነው። ፍጥረታትን ሲፈጥር ለኛ ያለውን በጎ ሐሳብ ከፍጥረቱ ጀርባ ታያላችሁ። ፍጥረትን ሲፈጥር የነበረው ሞቲቭ ምንድነው ብትሉ በጎነት ነው። እና አሁን ሳይንቲስቶች ሁሉ ተመራምረው ሲደርሱበት በሆነ እጽዋት ውስጥ እንዲህ አይነት መድኃኒት አለ፣ በሆነ ምግብ ውስጥ እንዲህ አይነት ጥቅም አለ፣ በሆነ ተፈጥሮ ውስጥ እንዲህ፣ በአየር ውስጥ እንዲህ አለ፣ በተራራ ላይ እንዲህ አለ እያሉ በነገሯችሁ ቁጥር የዚህ ሁሉ ፈጣሪ የሆነው እግዚአብሔር ከጀርባ አለ። ጌታ ይመስገን። ይሄን ሁሉ ለማን ደስታና ጥቅም ነው ያደረገው? እግዚአብሔር ነው። ኔቸሩን የእግዚአብሔርን ባህሪ ታዩበታላችሁ። ቅን ከሆነ አምላክ የሆነ ነው። ሳይንስ ይደርሳል በየጊዜው እየደረሰ አረ በዚህ ተፈጥሮ ውስጥ እንደዚህ ያለ አረ አሁን ዝም ብላችሁ እኮ ምን ይላሉ መሰላችሁ? በአሁኑ ሰዓት በጣም አንዳንድ በሽታዎችን ለመዋጋት እና ለማሸነፍ ወጣችሁ ተፈጥሮን ወክ አድርጉ፣ ፀሐይ ያገኛችሁ ይላሉ። እና ሃይኪንግ ዎኪንግ ምናምን የጤና ምንጭ ነው ይባላል። ከዛ ውሃ ጠጡ፣ ከዛ ደግሞ ናቹራል የሆኑ ምግቦችን ሰው ያላበላሻቸውን ብሉ። በዛ ውስጥ ሁሉ ያለውን ነገር ጠቃሚ ያደረገው ማን ነው ብትሉ ቸሩ እግዚአብሔር ነው። ቸሩ እግዚአብሔር ነው። ይሄን ነው የሚለው መዝሙረኛው። መዝሙረኛው በእነዚህ ባደረጋቸው ነገሮች ሁሉ በጎነቱ አለ፣ ቸርነቱ አለ ነው የሚለው። ስለዚህ እግዚአብሔርን ምን በሉት ነው የሚለው? አመስግኑት። እግዚአብሔርን አመስግኑት። ክብር ለስሙ ይሁን። እግዚአብሔርን ምን በሉት ይላል? አመስግኑት። እግዚአብሔርን በምስጋና ለእግዚአብሔር በምስጋና ዘምሩ፣ ለአምላካችን በመሰንቆ ዘምሩ። ሰማዩን በደመናት ይሸፍናል፣ ለምድርም ዝናብን ያዘጋጃል፣ እሳርም በተራሮች ላይ ያበቅላል። አሁን የሰው ሁሉ ስጋት ምንድን ነው? ሰማይ ይሸነቆራል ነው። ከተሸነቆረ አበቃልን ነው። የኦዞን መሸንቆር የሚባል ሰምታችኋል አይደል? በአንድ ጊዜ ምድር ትጠፋለች። እንዳትጠፋ ሰማዩን በደመናት የሸፈነው ማን ነው? እግዚአብሔር ነው። ከደመናት ዝናብን ለምድር የሚያጠጣው ማን ነው? እግዚአብሔር ነው። ይህን ስርዓት የዘረጋ ማን ነው? እግዚአብሔር ነው። ግን አሁን የጋራ ስለሆነ ላናመሰግን እንችላለን። እንደ ሰው ልጅ ግን አቤቱ ስምህ በምድር ሁሉ ተመሰገነ ማለት አለብን። ቁጥር 9 ለሚጠሩት ለቁራዎቹ ጫጭቶች ለእንስሶች ምግባቸውን ይሰጣል። እና አንዳንዱን ነገር ሲያየው ለሆነ እንስሳ ምግብ ነው፣ አንዳንዱን ሲያየው ለሌላ እንስሳ ምግብ ነው፣ አንዳንዱን ሲያየው ለኛ ምግብ ነው። እና ያን እንስሳ ሲፈጥረው እግዚአብሔር ምግብን አብሮ ፈጥሮለታል። ለዛውም የማይጎዳው ምግብ ማለት እኛን ሲፈጥረን አብሮ ቅድም እንዳልኳችሁ ውሃን፣ አየርን፣ ምግብን በእያንዳንዱ እጽዋት ውስጥ መድኃኒትን ሁሉ አስቀምጦልናል። ምግብን ሁሉ አስቀምጦልናል። አሁን ሰዎች ፈልገው ባገኙት ቁጥር ይደመማሉ። ከዚህ ውስጥ እንደዚህ አይነት መድኃኒት አለ ይላሉ። ያን መድኃኒት ግን የፈጠረውና ያስቀመጠው እኛን ያሰበ እግዚአብሔር ነው። ስለዚህ ከዚህ ስጦታዎቹ ጀርባ አምላክን እናያለን። አይናችን ደስ የሚያሰኘውን፣ ጆሮአችን የሚያረካውን፣ እጃችን ሊነካውና
ሊደሰትበት የሚችለውን ሆዳችን በልቶ ሊጠግብበት የሚችለውን ምግብ የፈጠረ እርሱ እንደሆነ ስናስብ ዝም ማለት አንችልም። ይህን ስናስብ እግዚአብሔር ሁሉን ነገር ለእኛ ደህንነት ሲል ምን ያህል በጥንቃቄ እንደሰራው ስንረዳ፣ ምን ያህል በጥበብ እንዳዘጋጀው ስንረዳ፣ በዚህ ፍጥረት ስራው ውስጥ በጎነቱ አለ፣ ፍቅሩ አለ፣ አሳቢነቱ አለ፣ መጋቢነቱ አለ፣ ኃላፊነት መውሰዱ አለ ብለን ልንረዳውና ልናመሰግነው ይገባል። በስጦታዎቹ እግዚአብሔርን የሚያይ ሰው ነው እግዚአብሔርን መልሶ የሚያመሰግነው። በስጦታዎቹ በጎነቱን የሚረዳ ሰው ነው እግዚአብሔርን መልሶ ማመስገን የሚችለው። ምስጋና በእግዚአብሔር ምሕረት ለሚታመኑ ሰዎች ምላሻቸው ነው፣ ለእግዚአብሔር የሚመልሱት ነው። በእግዚአብሔር ካራክተር ለሚታመኑ ሰዎች ምስጋና ለባህሪው የሚመልሱት ነው። መነሻቸው ስጦታው ነው። በስጦታ ውስጥ ግን ባህሪውን ያዩታል። ስለዚህ ምላሻቸው ነው። እግዚአብሔር በለጋስነቱ በሰጭነቱ ሲመጣ ወደ ሕይወታቸው ከዛ የሚሰጡት ምላሽ ለስጦታ ሲሆን ገንዘብ ነው የምትመልሱት፣ ለሰጪው ሲሆን ግን ምስጋና ነው የምትመልሱት። እየሰማችሁ ነው? ለስጦታው ከሆነ አመስጋኝ ልብ እንደዛ አይነት ባህሪ ነው ያለው። አይነግድም አመስጋኝ ልብ። 10 ሰጥቶኛል እኔ ስንት ልመልስለት አይልም። 10 የሰጠውን ከ10ሩ ጀርባ ያለውን ሰጪውን እጅ ያመሰግናል። እየሰማችሁ ነው? ለ10ሩ ለመመለስ አይደለም የሚታገለው። ስለዚህ ምስጋና በእግዚአብሔር ምሕረት ለሚታመኑ ሰዎች፣ በእግዚአብሔር ማንነት ለሚታመኑ ሰዎች ምላሻቸው ነው። ምስጋና በራሳቸው ጉልበት ወይም ኃይል ሳይሆን በእግዚአብሔር ቸርነትና ምሕረት ለሚደገፉ ሰዎች ምላሻቸው ነው። ከነሱ ሰዎች የሚወጣ ቃል ነው። ኢየሩሳሌም እግዚአብሔር እንድታመሰግን የታዘዘችው በዚህ በመዝሙር 147 ላይ በወታደራዊ ጥንካሬዋ በተፈጥሯዊ ተራሮቿ ምክንያት ደህንነቷ የተጠበቀ አይደለም። ስለዚህ እግዚአብሔር ምን ይላል? ላንብብላችሁ። መዝሙር 147 እዛው ላይ ቁጥር 10 እስከ 14 በፈረስ ጉልበት ደስ አይለውም ማለት እግዚአብሔር በፈረሳቸው ጉልበት በሚታመኑ ምን አይለውም? ደስ አይለውም። በእርግጥ ለጦርነት ቀን ፈረስ ይዘጋጃል፣ ድል ግን ከማን ነው ይላል? ከእግዚአብሔር ዘንድ ነው። ስለዚህ የሰው ድርሻ አለ መዘጋጀት፣ ግን እውነተኛው ድል ያለው ከማን ጋር ነው? ከእግዚአብሔር ጋር ነው። እና ግን ባዘጋጁት ነገር በሚታመኑ ሰዎች ተምረው ሲመረቁ በተማሩት ትምህርት፣ ንግድ ከፍተው ሲያበቁ በከፈቱት ነገር፣ ተሾመው ሲያበቁ በተሾሙበት ስልጣን በሚታመኑ ሰዎች እግዚአብሔር አይደሰትም። እግዚአብሔር አይደሰትም። በፈረስ ጉልበት ደስ አይለውም፣ በሰው ጭንም ደስ አይሰኝም። እግዚአብሔር በሚፈሩት በምሕረቱ በሚታመኑት ደስ ይለዋል። አያችሁ፣ አሁን ፈረስ አለ፣ የሰው ጭን ወይም ጉልበት አለ። ግን እግዚአብሔር የሚደሰተው ከነዚህ ባሻገር ማለት እነዚህ ነገሮች ሁሉ አሉ። ለምሳሌ የጦር ሰራዊት ብዛት ይኖረዋል፣ እንደገና የመሳሪያ ብዛት ይኖረዋል። እና በዚህ በሚደሰት ሰው በሚመካ ሰው እግዚአብሔር ደስ አይለውም። በዛ ልቡ ደስ ሲለው እግዚአብሔር ደስ አይለውም። በዛ ትምክት ሲሰማው እግዚአብሔር ደስ አይለውም። ነገር ግን እግዚአብሔር በሚፈሩት በምሕረቱ ምን በሚሉ በሚታመኑ ደስ ይለዋል። ኢየሩሳሌም ሆይ እግዚአብሔርን አመስግኚ። ፈረስ አለሽ፣ ሰራዊት አለሽ፣ ግን እግዚአብሔርን ማመስገን ያለብሽ ለምንድን ነው? ስሙ። ጽዮን ሆይ ለአምላክሽ እልል በይ። ከኔ ጋር ናችሁ? ምን ማለት ነው? እግዚአብሔር መሐሪ ስለሆነ እልል ማለት ነው። እግዚአብሔር ቸር ስለሆነ እልል ማለት። ፈረስ ስላለን እልል አለ ማለት ነው። ገንዘብ ስላለን እልል አለ ማለት። ለአምላክሽ እልል በይ፣ እርሱ የበርሽን መወርወሪያ አጽንቷልና የፈረሱ ብርታት ሳይሆን የሰዎች ጉልበት ሳይሆን የጠበቀሽ። ክብር ለጌታ ይሁን። እርሱ የበርሽን መወርወሪያ ምን ብሏልና አጽንቷል። ጠላት ሰብሮ እንዳይገባ እንዳያሸንፍሽ፣ ድል እንዳይነሳሽ ያደረገው
ራሱ እግዚአብሔር ነው። ያቆምሽው ሰራዊት አይደለም ነው። በውስጥሽ ያሉትን ልጆችሽን ባርኳልና፣ በውስጥ ደግሞ ልጆቿ በበረከት ውስጥ ነው ያሉት። የባረከው ደግሞ እግዚአብሔር ነው። በወሰንሽ ሰላምን ያደርጋል ይላል። እንደዚሁ ደግሞ በስንዴ ስብ ያጠግብሻል ይላል። ክብር ለጌታ ይሁን። ስለዚህ እግዚአብሔርን ማመስገን ያለብሽ እጅሽ ላይ ባለው ነገር ሳይሆን እግዚአብሔር በሆነልሽ ነገር ነው። ክብር ለጌታ ይሁን። የእግዚአብሔር ቃል እግዚአብሔር ምስጋናን እንደሚወድ እና በተስፋ ለሚጠባበቁት ሰዎች ሕይወት ውስጥ ታላቅ ስራን እንደሚሰራ በግልጽ ይናገራል። እግዚአብሔር ምስጋናን ይወዳል። እስኪ በሉ ሁላችሁም፣ እግዚአብሔር አመስጋኞችን ይወዳቸዋል። አንደኛ ይሄን ስትመለከቱ በዚህ ጉዳይ ላይ 2 ነጥቦችን ታገኛላችሁ። አንደኛው እግዚአብሔር የፈጠረን ለክብሩና ለምስጋናው መሆኑ፣ ወይም ምስጋናን ስለሚወድ እግዚአብሔር አመስጋኝን ፈጥሯል። በሉ እስኪ ክብር ለጌታ ይሁን። እግዚአብሔር የፈጠረን ለክብሩና ለምስጋናው ነው። ምስጋናን ስለሚወድ እግዚአብሔር አመስጋኝ ፈጥሯል። ኢሳይያስ 43 ቁጥር 7 በስሜ የተጠራውን ለክብሬ የፈጠርኩትን የሰራሁትና ያደረግኩትን ሁሉ አምጡ ይላል። እግዚአብሔር ለመበጀት ማለት ነው፣ ለመዋጀት። እስራኤል ለምሳሌ ከግብፅ ምድር የዋጀበት ምክንያት ምንድን ነው? ለስሜ ነው የፈጠርኩት፣ ለምስጋናዬ ነው የፈጠርኩት አይደለም። ራሱ ፈርዖንን ሲያናግረው ያለው ምንድን ነው? ያገለግለኝ ዘንድ ሕዝቤን ምን በል ነው ያለው? ልቀቅ። ግብ አለው ማለት ነው። ያገለግለኝ ዘንድ የሚለውን ቃል ብታዩት ያመልከኝ ዘንድ ማለት ነው። ያመልከኝ ዘንድ ልቀቅ፣ ያመልከኝ ዘንድ ሕዝቤን ልቀቅ። ስለዚህ ኢሳይያስ 43 ላይ ደግሞ በስሜ የተጠራውን ለክብሬ የፈጠርኩትን የሰራሁትና ያደረግኩትን ሁሉ አምጡ። ለእኔ ክብር ነው የፈጠርኩት፣ ለስሜ ነው የፈጠርኩት። ስለዚህ ይሄን ሁሉ ምን በሉ ይላል? አምጡ። ክብር ለጌታ ይሁን። እንግሊዘኛ የድሮውን ትርጉም ብታዩት ምስጋናዬን እንዲናገሩ የፈጠርኳቸውን ሕዝቦችን ምን በሉ ይላል? አምጡ። ምስጋናዬን እንዲናገሩ የፈጠርኳቸውን ሕዝቦችን። በመዳናችን ውስጥ በጥሪያችን ውስጥ ይሄ ሞቲቭ አለ ማለት ነው። እየሰማችሁ ነው? እግዚአብሔር አንተን፣ እኔን፣ አንቺን ሲጠራን ይሄ ፍላጎት አለ በእግዚአብሔር ውስጥ። ክብሬን እንዲናገሩ ምስጋናዬን እንዲናገሩ የፈጠርኳቸውን ሕዝቦችን ሰይጣንን ሲናገረው እንደዛ ነው የሚናገረው። በእያንዳንዱ ሰው ነፃ መውጣት፣ በእያንዳንዱ ሰው መዳን ውስጥ ከዲያብሎስ እጅ መላቀቅ ውስጥ የእግዚአብሔር ፍላጎት አለ። ፍላጎቱ ምንድነው? ምስጋናና ክብር ነው። እየሰማችሁ ነው? ፍላጎቱ ምንድነው? ምስጋናና ክብር ነው። በዚሁ በኢሳይያስ 43 ቁጥር 23 ላይ እኮ ለምስጋና የፈጠርኩትን ሕዝቤን አጠጣ ዘንድ በምድረ በዳ ፈሳሾችን፣ በደረቅ ምድር ውሆችን አደርጋለሁ ይላል። ለምስጋናዬ የፈጠርኩትን ሕዝቦችን ምን አደርግ ዘንድ? አጠጣ ዘንድ። ስለዚህ አቅርቦቱ፣ ማዳኑ፣ ፈውሱ፣ ታምራቱ፣ ድንቁ ሁሉ ያለው ማንነቱን ከማሳወቅ ጋር ነው ማለት ነው። ምስጋና ማለት ምን ማለት ነው? ኮመንዴሽን ኦፍ ሂዝ ካራክተር ማለት ነው። ለባህሪው የሚደረግ ምላሽ ማለት ነው። ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? አሁን ምስጋና ምንድነው? ታንኪው ከሚለው ጋር ብቻ ስለምናገናኘው ጠቦ ነው የሚታየን። ግን እዚህ ላይ በስሜ የተጠራውን ማለት ምን ማለት ነው? የኔ ታግ ያለበትን፣ የስሜ ታግ ያለበትን። እየሰማችሁ ነው ወይ? የስሜ ማለት አንድን ነገር ሰርታችሁ ጨረሳችሁና አሁን የስራችሁን ብዙ ሰራሁ የሚሉ አሉ። እናንተ ግን የኔ ስራ የበለጠ ነው፣ እኔን ይገልጠኛል፣ እኔን ያውጅልኛል ብላችሁ ያሰባችሁትን ስራ ሰርታችሁ ከጨረሳችሁ በኋላ መታያ ቦታ ላይ ስማችሁን ጽፋችሁ ታግ አድርጋችሁ ታስቀምጡታላችሁ። ከዛ እየጎበኘ ይመጣና አንድ ሰው አንዱ በጣም የሚያስደንቅን ስራ
ካየ በኋላ ቀጥሎ የሚያየው ስሙን ነው የሚያየው። ይሄን የሰራው ማን ነው? ስለዚህ ሰሪው ሳያፍር በስራው ስሙን ምን አድርጎበታል ማለት ነው? አስቀምጦበታል። እየሰማችሁ ነው ወይ? ስሙን ምን አድርጎበታል? ለምንድን ነው ያስቀመጠበት? ይመሰገንበት ዘንድ ነው። ከኔ ጋር ናችሁ? ክብር ያገኝበት ዘንድ ነው። ይሄን ነው የሚለው በስሜ የተጠራውን ማለት የኔ ስም የተቀመጠበትን። እንደውም እኮ ሕዝቅኤል ላይ ስለ እናንተ ስል የምሰራ አይደለሁም ይላል። በእናንተ ስለተጠራው ስለምኔ ነው እንጂ ይላል፣ ስለ ስሜ ነው። በእናንተ ስለተጠራው እናንተ የስሜ መጠሪያዎች ናችሁ ማለቱ ነው። በእናንተ ምክንያት የኔ አምላክነት ይታወቃል። በእናንተ ምክንያት የኔ ብቸኛ አምላክነት ፈጣሪነት እንዲታወቅ የተመረጣችሁ፣ ጌታ ስሙ የተባረከ ይሁን። የተመረጣችሁና ስሜን በእናንተ ላይ ያስቀመጥኩባችሁ ህዝቦቼ ናችሁ። ሙሴም መሟገቻው ይሄ ነበረ። ይሄን ህዝብ አጠፋዋለሁ እዚህ ምድረ በዳ ላይ ሲለው፣ አረ አሕዛብ ላንተ ስም ያላቸው ክብር ይጎድፋል፣ አወጣቸውና ሊያስገባቸው አልቻለም ይላል። አዎ ህዝቡ በድሏል፣ ግን እነሱን አይመለከቱም። የሚመለከቱት ይሄ አወጣቸዋለሁ ያለው አስገባቸዋለሁ ያለው ማስገባት አልቻለም፣ የኛ አምላክ አሸነፈ፣ እውነተኛ አምላክ የኛ ነው ብለው ይናገራሉ አሕዛብ። ስለዚህ ቢበድልም ይሄ ህዝብ ስለ ስምህ ስትል በእነሱ ምን ስላለው ስም ማለት ነው? ስለተጠራው ስምህ ያንተ ህዝብ ነው ስለተባለ ስምህ ያንተ የእጅ ስራ ነው፣ የማዳን ውጤት ነው፣ የምጠብቀው ነው ስለተባለው ታግ ስለተደረገው በስምህ ስለተጠራው ስምህ ስትል በእነሱ ስለተጠራው ስምህ ስትል ምስጋና ከዚህ ጋር የተገናኘ ነው። ከዚህ ጋር የተገናኘ ማለት ሲፈጥረንም ሲጠራንም እግዚአብሔር አምላክ የስሙ መገለጫ ሊያደርገን፣ ስሙ ማለት ኃይሉና ስልጣኑ ነው። ክብር ለጌታ ይሁን። ችሎታውና ብቃቱ ነው። ስም ማለት ኃይልና ስልጣን፣ ካራክተር ኤንድ ኦቶሪቲ ነው። የማንነቱና የስልጣኑ መገለጫ ነው። የማያመሰግን ሰው የተጠራበትን ሚና እየተጫወተ አይደለም። የማያመሰግን ሰው የዳነበትን ምክንያት እየፈጸመ አይደለም። የማያመሰግን ሰው ሰው ሆኖ የተፈጠረበትን ምክንያት እያሟላ አይደለም። የእግዚአብሔር ስም በዳነ ሰው ሁሉ ላይ አለ። የእግዚአብሔር ስም አለ በዳነ ሁሉ ላይ። ሰይጣን ለምን ይመስላችኋል እንድናጉረመርም የሚፈልገው? የእግዚአብሔር ስም በእኛ እንዲሰደብ ነው፣ እንዲነቀፍ ነው። እኛ ለምስጋናው ነው የተጠራ ነው። አግኝታችሁኛል እያወራው ያለሁት። ስለዚህ በስሜ የተጠራ ማለት እግዚአብሔር እኛን የእርሱ አድርጎ ለመጥራት ያላፈረበት ማለት ነው። ሰሪውና ባለቤቱ እኔ እንደሆንኩ የሚያሳይ ምልክት ያለበት ማለት ነው። ማለት ሰሪውና ባለቤቱ በስሜ የተጠራ ማለት ሰሪው እና ባለቤቱ እኔ ነኝ የሚል ማለት ነው። እየሰማችሁ ነው? ያገኘኝ ሰው አለ? ሰሪውና ባለቤቱ ማን ነኝ? እኔ ነኝ። እኔ ነኝ። ሰሪውና ባለቤቱ እኔ ነኝ። It represents my wisdom, my character. ይሄ ፍጡር ይሄ ሰው እኔነቴን ይገልጣል፣ አላፍርበትም ብሎ ስሙን ለመለጠፍ ደፍሯል ማለት ነው እኛ ላይ። ስለዚህ ሁሌ የሚማጸነን ኧረ እባካችሁ ስሜን ምን አትበሉ ነው የሚለን። አታሰድቡ፣ አስመስግኑ ስሜን፣ አስወድዱ ስሜን። ኢሳይያስ 42 ቁጥር 8 እንደዚህ ይላል፣ እኔ እግዚአብሔር ነኝ ስሜ ይሄ ነው ይላል፣ ክብሬን ለሌላ ምስጋናዬን ለተቀሩ ምስሎች አልሰጥም። እንደዚሁም ደግሞ ኢሳይያስ 43 መልሰን ብንመጣ ቁጥር 10-13 ታውቁና ታምኑብኝ ዘንድ ይልና እናንተ ይሄን አድርጌያለሁ ይልና እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እኔ እግዚአብሔር ነኝ፣ ከኔ ሌላ መድኃኒት የለም። ከጥንት ጀምሮ እኔ ነኝ፣ ከእጄ የሚያስጥል የለም። እኔ እሰራለሁ፣ የሚከለክልስ ማን ነው ይላል። እዚህ ክፍል ላይ ስታየው ምንድነው የሚለው? ምስክሮቼ ናችሁ። እኔ አድርጌያለሁ፣ ሰርቻለሁ። ለዚህ ነገር እናንተ ምኖቼ ናችሁ አለ። ምስክሮቼ ናችሁ። ምስክሮቼ ናችሁ።
ማለት ስሰራና ሳድር ቁማችሁ አይታችኋል ማለት ሳይሆን እናንተ you are a living witness ማለት ነው። በእናንተ ህይወት ሰርቻለሁ፣ በእናንተ ህይወት አድርጌያለሁ፣ በእናንተ ህይወት ፈጽሜያለሁ። ይሄን ያደረኩት ደግሞ ለኔ ምኖች የተሆኑ ዘንድ ነው። እንደማድን ምስክሮቼ፣ ይቀር እንደምል ምስክሮቼ፣ እንደምወድ ምስክሮቼ፣ እንደምታደግ ምስክሮቼ። አጉረምራሚ ሰው እግዚአብሔርን በተሳሳተ ሁኔታ የሚስል ሰው ነው፣ ለሌላ ፍጥረት ማለት ነው። የሚያመሰግን ሰው ደግሞ እግዚአብሔርን በአግባቡ ለሌላ ፍጥረት የሚስል ሰው ነው። ስለዚህ እግዚአብሔር ትኩረት አለው አመስጋኝ ላይ። ለአመስጋኝ እግዚአብሔር ምስጋና አለው። በሉ እስኪ ለአመስጋኝ እግዚአብሔር ምስጋና አለው። በሉ እስኪ አመስጋኝን ራሱ እግዚአብሔር ታንኪው ይለዋል። በአግባቡ ገልጠኸኛል፣ ነገሮችን ያደረኩበትን ልብ ተረድተኸዋል፣ በምህረቴ እማልለወጥ መሆኔን አውቀሃል፣ ከጊዜውና ከሁኔታው አንጻር አልተጠራጠርከኝም ብሎ አመስጋኙን እግዚአብሔር ያመሰግነዋል፣ ሪዋርድ ያደርገዋል። እየሰማችሁ ነው? አመስጋኙን እግዚአብሔር መልሶ ያመሰግነዋል። ማጉረምረም ማለት በፍጥረቱ ፊት እግዚአብሔርን ያልሆነውን ነህ ብሎ ማሳየት ማለት ነው። ያን ንጉሥ ታስታውሳላችሁ? ካልዘራህበት ያ ሰውዬ ነጋዴ ካልዘራህበት መታጭድ ያልሰጠውን የምትጠይቅ እንደሆን ካውቄ ወስጄ ቀበርኩት አለ። የሰውየው ንዴት የምታዩት ምንድነው? እዛ ላይ ጌታ ነው በምሳሌ የተናገረው። አንተ አለ ያልሰጠውትን የምጠይቅ ያልዘራውትን ማጭድ መሆኔን አለ። የዛ ሰው ትልቁ ስህተት ያ ነው። ሰጪውን በአግባብ አልተረዳውም። ከዛ የተነሳ ድርጊቱም የተበላሸ ነበረ። አጉረምራሚዎች ችግራቸው ከሁኔታው ጋር ብቻ አይደለም። አሁን ሰው ሲያጉረመርም እኛም ይመስለን ሁኔታው እንዲያጉረመርም ያደረገው ይመስለናል። አይደለም። ከማጉረምረሙ ጀርባ ያለ ችግር አለ። በማይለወጠው የእግዚአብሔር ማንነት ላይ መታመን አቅም የማነስ ጉዳይ አለ ማለት ነው። በማይለወጠው የእግዚአብሔር ባህሪ ላይ የመታመን ችግር አለ። ያን የመለየት ችግር አለ። ስለዚህ ሁኔታዎች ያስቸግሩንና ከምስጋና ያፈናቅሉናል። ምስጋና ግን ምስክርነት ነው። ምስክርነትም እግዚአብሔርን ማመስገኛ ነው። ምስጋናም ምስክርነት ነው። ክብር ለጌታ ይሁን። እስኪ በሉ ምስክርነት እግዚአብሔርን ማመስገኛ ነው ማለት ለሰዎች እግዚአብሔር አደረገልኝ ብለን ስንመሰክር እግዚአብሔርን እያመሰገንን ነው። የአድራጊውን በበጎ ጎኑ ለሰዎች እየገለጥነው ነው ማለት ነው። ምስክሮች፣ ሕያዋን ምስክሮች በሕይወታችን እየሆንን ነው። ስለዚህ በምስክርነታችን እግዚአብሔርን እያመሰገንን ነው። ስለዚህ ምስጋና ዝም ብሎ ስሜት ብቻ አይደለም፣ ምስክርነትም ጭምር ነው። ስናመሰግን እግዚአብሔር ያደረገውን እናውጃለን። አምላክ ደግሞ የሚታወቅበት ይሆናል። ክብር ለጌታ ይሁን። ለዚህ ነው ዕብራውያን ምዕራፍ 13 ቁጥር 15 ላይ እንግዲህ ዘወትር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ ይላል። ምስጋና ምስክርነት ነው። በሉ እስኪ ድገሙ እስኪ። ምስጋና ምስክርነት ነው። ለምኑ ነው የሚመሰክረው? ለስሙ። ስሙ ምንድን ነው? ባህሪውና ስልጣኑ ነው። ሂዝ ካራክተር ኤንድ ሂዝ ፓወር ማለት ነው ስም ማለት። ስለዚህ ምስጋና ማለት ይሄን ባህሪውን እና ስልጣኑን መግለጫ ነው ማለት ነው። እንግዲህ ዘወትር የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ በኩል ለእግዚአብሔር እናቅርብ። ለስሙ የሚመሰክሩ፣ ስሙ ማንነቱ ነው፣ ስሙ ኃይሉ ነው፣ ስሙ ስልጣኑ ነው። ስለዚህ ለስሙ የሚመሰክር እስኪ በሉ ምስጋናዬ በሉ እስኪ። የእግዚአብሔር ስም ምስክር ነው በሉ እስኪ። ክብር ለጌታ ይሁን። እስኪ በሉ ጮህ በሉና ምስጋናዬ በሉ እስኪ። የስሙ ምስክር ነው። በምስጋና በሉ እስኪ። አሁንም ከኔ ጋር ስለ ስሙ መሰክራለሁ። ድገሙት። አሁን በምስጋና ስለ ስሙ መሰክራለሁ። ስሙ ባህሪው ነው፣ ስሙ ኃይሉ ነው፣ ስሙ ስልጣኑ ነው፣ ስሙ ምሕረቱ ነው፣ ስሙ ቸርነቱ ነው፣ ማንነቱን ገላጭ ነው ስሙ። ስለዚህ ስናመሰግን ለስሙ ምን እያደረግን ነው? እየመሰከርን ነው ማለት ነው። እየመሰከርን ነው። ምክንያቱም
ስሜን እገልጥልሃለሁ አለው ሙሴን እና ስሙን አወጀ ይላል። ማለት ክብሬን እገልጥልሃለሁ አለና ስሙን አወጀ ይላል በዘጸአት ምዕራፍ 33 ላይ። ስሙን ሲያውጅ ምንድነው ያለው? እግዚአብሔር እግዚአብሔር። እስኪ በሉ ሁላችሁም እግዚአብሔር እግዚአብሔር። ስሙን አወጀ እግዚአብሔር እግዚአብሔር። ስሜ ይሄ ነው ስሙ። እኛ ትንሹ ልጃችን ከትልቁ ልጅ ለመለየት ነው በአብዛኛው ስም የምናወጣው። እግዚአብሔር እንደዛ አይነት ስም አይደለም ያለው። እግዚአብሔር የባህሪው ነጸብራቅ ነው ስሙ። ጌታ ስሙ ይባላል። የስልጣኑ ነጸብራቅ ነው። ስለዚህ ስሙን ሲገልጥ ስሙና ክብሩ አንድ ነው። ክብርን አሳየ ነው ያለው። አይ ስሜን በፊት አውጃለሁ አለ። ስሙን ሲያውጅ እግዚአብሔር እግዚአብሔር ባለ ብዙ ምሕረት፣ ቸር፣ ይቅር ባይ፣ ባለሞገስ፣ ምሕረትንና ኃጢአተኛውን እስከ 3 እና 4 ትውልድ የሚቀጣ አለ። ያ የእግዚአብሔር ስም ነው። ያ ስም ባህሪው ነው ማለት ነው። ባህሪው ነው። ስለዚህ ለስሙ የሚመሰክሩ ከንፈሮች ምንድን ናቸው? ምስጋና ለስሙ መመስከር ነው። ለስሙ ደግሞ ባህሪው ነው። ስለዚህ ስናጉረመርም በዚህ ተቃራኒ እየሄድን ነው። እሱም ብዬ እንጨርሳለን። ሁለተኛ የምናየው እንግዲህ እግዚአብሔር አመስጋኝ ፈጥሯል። ሲፈጥር እግዚአብሔር የምናመሰግንባቸውን ብዙ ምክንያቶች ሰጥቶናል። ምን ማለት ነው? የምስጋናን ምክንያት ፈጥሯል። አመስጋኝ ፈጥሮ ዝም አላለም። የምስጋና ምክንያት ፈጥሯል። ሁለተኛው እሱን ነው የምታዩት። ቅድም እንዳየነው ኢየሩሳሌም እግዚአብሔር እንድታመሰግን በታዘዘች ጊዜ እግዚአብሔር አስቀድሞ የምስጋና ምክንያቶችን ሰጥቷት ነበር። ማለት በሮቿን አጠንክሮ ነበር። ልጆቿን በውስጥ ባርኮ ነበር። ስለዚህ እልል በይ፣ በፈረስሽ ሳይሆን ልጆችሽን በባረከው በእግዚአብሔር፣ በሰራዊትሽ ሳይሆን በሮችሽን ባጸናው በእግዚአብሔር ደስ ይበልሽና ምን በይ አለ? እልል በይ አለ። ለምን እልል በይ ሲል እግዚአብሔር አመስግኝ፣ ለእግዚአብሔር ምስጋና ማቅረብ መልካም ነው ብሎ ሲናገር አስቀድሞ እግዚአብሔር አምላክ ልጆቿን በውስጡ ባርኳል፣ መወርወሪያዎቿን አጠንክሯል። የምስጋና አመስግኑኝ ጥሪ መጀመሪያ የተደረገ ነው። ክብር ለጌታ ይሁን። ስለዚህ እግዚአብሔር አምላክ አመስጋኝን ፈጥሯል፣ ደግሞም የምስጋና ምክንያትን ፈጥሯል። ክብር ለስሙ ይሁን። በኤፌሶን መልእክት ላይ ስንመለከት እግዚአብሔር በክርስቶስ በመንፈሳዊ በረከቶች እንዳጥለቀለቀን እንመለከታለን እና ዶክሶሎጂ ይባላል ወይም ዶክሳ አለ። ክብር ማለት ነው አይደል? በአፍ የሚነገር እግዚአብሔርን ማግኒፋይ ማድረግ እና ብዙ ሰዎች ሲናገሩ ይሄ ኤፌሶን ምዕራፍ 1 ከ1 እስከ 14 ያለው ቁጥር ጳውሎስ በመነዳት ለእግዚአብሔር ያቀረበው ምስጋና ነው። እግዚአብሔር ከዘላለም ዘመናት በፊት ጀምሮ በክርስቶስ ኢየሱስ ያቀደውና ያደረገው ነገር ሲያየውና ሲረዳው ዝም ብሎ በፍሰት በምስጋና ሲጀምር እንደዛ ነው አይደለ? የሚጀምረው የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። ለምን? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ ኢየሱስ ምን አለን ነው የሚለው? ባረከን። ከዛ ዓለም ሳይፈጠር በፊቱ አለነውርና ነቀፋ እንሆን ዘንድ በክርስቶስ በፍቅር መረጠን እያለ ነው የሚመጣውና እዛ ላይ ስትመለከቱ እያመሰገነ እያወደሰ ነው የሚመጣው። ምንድነው የሚያመሰግነው? ምንድነው የሚያወድሰው ብትሉ ይዘረዝራቸዋል። እና ያን ሁሉ እግዚአብሔር ያደረገበት ምክንያት ደግሞ ምንድነው ብትሉ ለክብሩ ምስጋና እንሆን ዘንድ ነው። የጸጋው ባለጸግነት ደግሞ ምን ይል ዘንድ ነው ይላል? እኛ ለክብሩ ምስጋና እንሆን ዘንድ። ጌታ ስሙ የተባረከ ይሁን። ደግሞ የጸጋው ምን ባለጠግነት ምን ይል ዘንድ? ይመሰገን ዘንድ ይሄን አደረገ። እስኪ በሉ ይሄን አደረገ በሉ እስኪ። ምን ይሆን ዘንድ? የጸጋው ባለጠግነት ምን ይል ዘንድ ነው የሚለው? ይመሰገን ዘንድ ይሄን አደረገ። ለእኛስ ደግሞ እኛንስ ለምንድን ነው እንደዛ ያደረገን? ለክብሩ ምኖች እንሆን ዘንድ? ምስጋናዎች እንሆን ዘንድ። እኛ ለክብሩ ምስጋናዎች እንሆን ዘንድ እኛን አደረገን። የጸጋው ባለጠግነት ደግሞ ይመሰገን ዘንድ አደረገልን። እስኪ ተደርግ ያለው በሉ እስኪ ሁላችሁ። ለምንድን ነው የተደረግኩት? አመስጋኝ ሆን ዘንድ። ሄሎ ከኔ ጋር ናችሁ? ተሰርቻለሁ በሉ እስኪ። ተዋጅቻለሁ፣ ድኛለሁ፣ ጸድቄያለሁ፣ ተቀድሻለሁ። ይሄን ሁሉ የሆንኩት አመስጋኝ ሆን ዘንድ ነው በሉ እስኪ። የክብሩ መገለጫ ሆን ዘንድ ነው። ስሙ በእኔ ይታወቅ ዘንድ ነው። በክርስቶስ ኢየሱስ ያደረገኝ፣ የእግዚአብሔር ልጅ ያደረገኝ፣ ጻድቅ ያደረገኝ፣ ቅዱስ ያደረገኝ፣ የመንግስቱ ወራሽ ያደረገኝ በእኔ
ስሙ ምን ይል ዘንድ? ይታወቅ ዘንድ፣ ይመሰገን ዘንድ ነው። ደግሞ ብዙ መንፈሳዊ ብልጽግና የሰጠኝ የጸጋው ባለጠግነት ምን ያህል እግዚአብሔር ባለጸጋ ቸር እንደሆነ ጌታ ኢየሱስ ክርስቶስ ከሰማይ ሰማያት ሲወርድ የባሪያን መልክ ሲይዝ እንደ ሰው ሆኖ ሲገኝ ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ምን አላለው? አልቆጠረው። ግን ይሄ ብቻ አይደለም። እግዚአብሔር በክርስቶስ ኢየሱስ ያለውን ነገር ሁሉ ሲሰጠን ክብሩን እንደ መጋራት ነገር አልቆጠረው። በልግስና ነው የሰጠን። ይሄ ለእኔ ይቅርብኝ ብሎ ያስቀረው ነገር የለም። ሁሉን እንዲያው እንዴት አይሰጠንም ይላል። ሁሉን ነው የሰጠን። ግን የሰጠን ለክብሩ ምን ይሆን ዘንድ ነው? ምስጋና። በእያንዳንዱ ስጦታዎች ውስጥ የስሙ ማህተም አለ። የስሙ ማህተም አለ። ታግ አለ። ታግ አለ። የስሙ ማህተም አለ። ዝም ብላችሁ አይደለም የጸደቃችሁት። ዝም ብላችሁ አይደለም የዳናችሁት። ዝም ብላችሁ አይደለም የእግዚአብሔር ልጆች የሆናችሁት። በዚህ ውስጥ እግዚአብሔር ክብሩን ይፈልጋል። እግዚአብሔር ምስጋናውን ይፈልጋል። ስለዚህ እግዚአብሔር እንደ ልጆቹ ሊቀበለን የመረጠን ጸጋውን ያበዛልን በክርስቶስ ደም የዋጀን ኤፌሶን ምዕራፍ 1 ኃጢአታችን ይቅር ያለን ፈቃዱን የገለጠልን የዘላለም ርስት የሰጠን ለክብሩ ምን እንሆን ዘንድ ነው? ምስጋና። This is God እንድንባል ነው። አንዲትን እህት አቁሞ እግዚአብሔር እኔ ማለት ተመልከቱ ማለት ይፈልጋል። እኔ ማለት እሷን ምን በሉ? ተመልከቱ። እኔ ማለት እሱን ምን በሉ? ተመልከቱ ማለት ይፈልጋል እግዚአብሔር ለፍጥረቱ። እየሰማችሁ ነው ወይ? ለፍጥረቱ እግዚአብሔር ማለት ይፈልጋል። ለዚህ ነው እግዚአብሔር የፈጠረን። We are his wonders። የእሱ ድንቆች ነን። በፍጥረታት መካከል የእሱ ድንቆች ነን። የልግስናው ልክ፣ የቸርነቱ ልክ፣ የምህረቱ ልክ፣ የብልጽግናው ልክ፣ የኃይሉ ልክ፣ የታዳጊነቱ ልክ፣ ያለመሰሰቱ ልክ፣ የይቅርታው ልክ እንዲታወቅ እግዚአብሔር ህዝብን ለራሱ ፈጠረ። ህዝብ የሚባል ፈጠረ። ህዝብ፣ ቤተ ክርስቲያን፣ እስራኤል የሚባል የፈጠረው ለዚህ ነው። ግለሰብን እግዚአብሔር ፈጠረ። ስለዚህ ይህ ግለሰብ፣ ይህ ህዝብ አመስጋኝ እንዲሆን እግዚአብሔር ይጠብቃል። ቢሃይንድ የዚህ ሁሉ ሞቲቭ እሱ ነው ወገኖቼ። ባነበውና ከዛ መጨረሻ ቢሆን ደስ ይለኛል። ላንብበውና እንጨርሳለን። ክብር ለጌታ ይሁን፣ ስሙ ይባረክ። ኤፌሶን ምዕራፍ 1 ባነበው መልካም ነው። እስከ ቁጥር 14 እንዳልኩት በክርስቶስ ያደረገውን ነገር የሰጠንን ነገር ሁሉ ነው የሚተነትነው። ከቁጥር እናንተ ያው ትረዱታላችሁና ጀስት ግን እንዳይበዛ ቀንሼ ላንብበው። ከቁጥር 6 ልጀምር። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ። እዚህ ጋር ታሰምሩበታላችሁ። በውድ ልጁ እንዲያው የሰጠን፣ እንዲያው በሉ እስኪ ምን ያለን? የሰጠን የምኑ ክብር ነው የሚለው? የጸጋው ክብር ይመሰገን ዘንድ ይሄን አደረገ። ከመጀመሪያው ማለት ነው። ከመጀመሪያው በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባረከን። ዓለም ሳይፈጠር ደግሞ በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አደረገን? መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ምን አደረገን? ወሰነን። ይህን ሁሉ ለምን አደረገ? ምንድን ነው ምክንያቱ ብላችሁ ወዲያው ስትጠይቁ መልሱን በውድ ልጁ እንዲያው የሰጠን የጸጋው ክብር ምን ይል ዘንድ? ይመሰገን ዘንድ ይሄን አደረገ። ከላይ ያለውን ያደረገው አስደናቂ ነገር ነው በእያንዳንዳችሁ ህይወት። ይሄን ያደረገው የጸጋው ክብር ምን ይል ዘንድ ነው። ስለዚህ ከተደረገለት ሰው እግዚአብሔር ምን ይጠብቃል ማለት ነው? የጸጋውን ክብር ማመስገን ይጠብቃል። ልጅ የሆንከው ለማመስገን ነው። ሌላ ምንም ነገር ሳታይ የእግዚአብሔር ልጅ ስለሆንክ
በዚህ የጸጋ ክብር ብልጽግና ተገርመ ተደመመ እግዚአብሔርን ምን ማድረግ አለብህ? ማመስገን አለብህ። ይሄን የሚሰጥ ቸር ሰው የለም ለዚህ ሁሉ ህዝብ ምድር ላይ። አምላክ ግን ይሄን ሰጠ። በቃ ይሄን አደረገ እግዚአብሔር። ይሄ ልዩነቱ ነው። እግዚአብሔር መለያው ነው። ስሙ ነው እግዚአብሔር። በቃ ልዩነቱ ይሄ ነው። ስሙ ይሄ ነው እግዚአብሔር። የልዩነቱ መታወቂያ ነኝ በሉ እስኪ ሁላችሁ። እንደው ቅድም እኮ ላነበዋልኩና ዘለልኩ። ምን አለ? አሳይቻለሁ አድርጌያለሁ አለና እናንተ ምኖቼ ናችሁ አለ? ምስክሮቼ ናችሁ። ለስሜ ምስክሮች እናንተ ናችሁ። ይሄ ነው ስሜ፣ ዝናዬ ማለት ነው። በቃ ክብር ለጌታ ይሁን። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን፣ እርሱም የበደላችን ስርየት። ጸጋውን በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። አሁን ስሙ እንግዲህ እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። በጣም አስደናቂ ነገር ነው። ይሄውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምን እንሆን ዘንድ? ምስጋና እንሆን ዘንድ ነው። እኛ ለክብሩ ምስጋና እንሆን ዘንድ ነው። እኛ አስቀድመን ይሄን ተስፋ ያደረግን ለክብሩ ምስጋና እንሆን ዘንድ ነው። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ። ከዛስ ይህም ለክብሩ ምስጋና ይሆናል። ይሄ ሁሉ የሚሆነው አሁንም ለምንድን ነው የሚለው? ለክብሩ ምን ይሆናል? ምስጋና ይሆናል። አሁን በመንፈስ ቅዱስ ታትማችሁ የመንፈስን መያዣ ምን ብላችኋል? ተቀብላችኋል። አንድ ቀን ሁሉ ነገር የእናንተ ይሆናል። ያ የሚሆነው ደግሞ ለምንድን ነው አለ? ይሄም ለክብሩ ምን ይሆናል አለ? ምስጋና ይሆናል። ይህ እግዚአብሔር የፈጠረው፣ ይህ እግዚአብሔር የጠራው፣ ይህ እግዚአብሔር ያጸደቀው ሕዝብ እግዚአብሔርን ማመስገን የተፈጠረበት ምክንያት ነው። የተጠራበት ምክንያት ነው። የጸደቀበት ምክንያት ነው። የዳነበት ምክንያት ነው። ጸጋ ሁሉ የሚበዛበት ምክንያት ነው። ቅድም መግቢያ ላይ ወደ ነገርኳችሁ የአትክልት ስፍራ በወስዳችሁ እንግዲህ ትልቁ የመድረቅ ምክንያት ምንድን ነው ብትሉ፣ ልብ በውጭ ሁሉ ነገር እየሆነ ግን ከደረቀ አንድ ሰው ህይወቱ ልቡ የምስጋና ልብ አይደለም ማለት ነው። ለነፍስ ልምላሜ ምክንያት ነው። ነፍሳችን ይህን ሁሉ ተረድታ እግዚአብሔርን ማጉረምረም ስትታ ማመስገን ስትጀምር ልክ እንደ ምንጭ ነው። የህይወትን ስር ያለመልማል። ግን ውጩን አይቶ ዝናቡ ቀረ፣ አየሩ ተለወጠ፣ ሁኔታው ተቀየረ እያለች የምታጉረመርም ነፍስ ስሯን ታደርቃለች። ስለዚህ በዚህ ቀን እንደገና ነፍስ የምትለመለምበትን ምስጢር አግኝተናል ብዬ አስባለሁ። አጉረምራሚዎች የህይወት እድል ፋንታቸው የነፍስ ድርቀት ነው። ማጉረምረም ቅን ካልሆነ የቅድሙ ተቃራኒ ነው። ቅን ካልሆነ ልብ የሚመነጭ ነፍስን የሚመርዝ ክፉ ባህሪ ነው። ማጉረምረም ባህሪ ነው። ተቃውሙት። ምክንያት አትስጡት። እንዲህ እኮ ስለሆነ ያጉረመረምኩ አትሉ። ማጉረምረም ባህሪ ነው እና ተቃውሙት። አጉረምራሚዎች የህይወት እድል ፋንታቸው የነፍስ ድርቀት ነው። የምታጉረመረም ነፍስ ወዲያውኑ ትደርቃለች። መንፈስ ቅዱስ ሙቭ አያረግም በህይወታችሁ። ማጉረምረም ልክ ስትጀምሩ ውስጣችሁ ይደርቃል፣ ጸሎታችሁ ይደርቃል፣ እምነታችሁ ያበቃል። አደገኛ መርዝ ነው ማጉረምረም። አደገኛ መርዝ ነው። የመሬቱ ልምላሜ ይጎዳዋል።
እግዚአብሔር ቅን አምላክ ነው። እኛ ደግሞ እግዚአብሔር በረዳን መጠን ልባችን ቅን ማድረግ ይኖርብናል። ግን ቅንነት ከምን ይመጣል? ቅን በሆነው በእግዚአብሔር በመታመን ነው ይመጣው። ማለት ከሁኔታው ባሻገር እግዚአብሔር ማየት ስንጀምር፣ ከነባራዊ ሁኔታው በላቀ የማይለወጠውን የእግዚአብሔርን ባህሪ መደገፍ ስንጀምር ማመስገን እንችላለን። ለዛ ነው ሁልጊዜ የምንጠቅሰው እነ ጳውሎስና ሲላስ እስር ቤት ሆነው ሁኔታው እኮ ለማመስገን አይፈቅድም አይደለም፣ ለማመስገን አይፈቅድም። ግን እግዚአብሔርን ሲያመሰግኑ ይላል። ሲያመሰግኑ ማመስገን በማይፈቅድ ሁኔታ ውስጥ እግዚአብሔር እንዴት አመሰገኑ? ያው ቅድም ያነበብነው ከዚህ ሁኔታ ባሻገር የሚያውቁት ሪያሊቲ አለ። ክብር ለጌታ ይሁን። ስለዚህ በምስጋና ወይን ቤቱን አናወጡት። እግዚአብሔር መደሰቱን በምን ታውቃላችሁ? የወይን ቤቱን መሰረት አናወጠው። ሰዎች የሚያለቅሱበትን ቦታ አንቀጠቀጠው እግዚአብሔር። የሁሉ ምስራት ምን አለ ይላል? ተፈታ ይላል። ክብር ለጌታ ይሁን። በዛ ቦታ መዳን ሆነ። የወይኑ ቤቱ ዘበኛ ጠባቂ ጌቶች ሆይ አለ እስረኞችን። እስረኛ በጣም ይናቃል በጠባቂ ግን አየ የእግዚአብሔርን አብሮነት ከነሱ ጋር። ለዚህ ነው ምስጋና የእግዚአብሔር ዙፋን ነው የሚባለው። አየ የእግዚአብሔር ቤተ መቅደስ ሆነ። ቤተ መቅደስ ሆነ። እስር ቤት ቤተ መቅደስ ሆነ። የመከራ ቦታ የምስጋና ቦታ ሆነ። የቅዳሴ ቦታ ሆነ። አደረጉት። ያን አደረጉት። ጌታ ስሙ የተባረከ። በጠላት መካከል ሆነው እግዚአብሔርን ሲያመልኩ፣ በሚጠላቸው መካከል ሆነው እግዚአብሔርን ሲያመልኩ ሲያመሰግኑ፣ ያ ቦታ ወይኒ ቤት ሳይሆን ጌታ ስሙ የተባረከ ይሁን የቅዳሴ ቤት ሆነ። ተቀየረ። ሰውየው ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አለ። ጌቶች ተቀየረ። በቃ በሁኔታ ላይ ጌታ መሆን እንፈልጋለን። ምስጋና ነው እሱ። ምስጋና ነው። ማጉረምረም የነፍስ ብዙ ስም ሰጠው። እኔ መርዝ ነው ያልኩት ዛሬ። ማጉረምረም መርዝ ምንድን ነው? ጥቂት ጠብ ካረጋችሁ ንጹሕን ውሃ ሁሉ ምን ያደርገዋል? ይበክለዋል። ማጉረምረም ነፍሳችን ውስጥ ጠብታው ካለ የህይወታችን መልካም ነገር ሁሉ ያበላሸዋል። ማጉረምረም እንደ ነቀዝ ነው። ውጩን ጤና አድርጎ ውስጡን ባዶ ያደርጋል። ለልዩ ልዩ ችግሮች ያጋልጠናል። ስፒሪቹዋል ኢሚዩኒቲያችንን ባዶ ያደርገዋል። መንፈሳዊ የመቋቋም አቅማችንን ሁሉ ይበላዋል እና በልዩ ልዩ መንፈሳዊ ጥቃቶች ቶሎ ተሸናፊ ያደርገናል። ማጉረምረም ግን እውነት ምንድን ነው ብትሉ፣ ቅድም ማመስገን ከስጦታው ጀርባ ያለውን ሰጪውን እውቅና መስጠት ነው ብለናል አይደለም? ለባህሪው ለማንነቱ እውቅና መስጠት ነው። ማጉረምረም ደግሞ ያን ባህሪ መጠራጠር ነው። ያን ማንነት የመጠራጠር ውጤት ነው። የኢዮብ ሚስት ኢዮብ እንዲጠራጠር የሚያደርግን ነገር ሁሉ ከቁስሉ ባሻገር፣ ከመከራው ባሻገር፣ ከፈተናው ባሻገር እየተረጎመች ነገሩን መታ ነገረችው። እኔና እናንተ ብንሆን መልሳችን ምንድን ነው? ኢዮብ ግን በእግዚአብሔር በጎነት አልተጠራጠረም። እና ቅድም ምን ብያቸዋለሁ? ምስጋና ማለት ሰጪው ሊሰጠኝ ግዴታው አይደለም፣ ሊያደርግልኝ ግዴታው አይደለም፣ ግን ያደረገልኝ ከበጎነቱ የተነሳ ነው። ክፉ ልጆች ወላጆቻቸውን አንዳንዴ በልጅነት አእምሯቸው ሲናገሩ አይታቸዋል። እና ማን ውለጅኝ አለሽ ይላሉ። እና ማን ፍጠረኝ አለው የሚል አፈልቅ ሰው አለ። መፈጠሩ እድል መሆኑን የረሳ ማለት ነው። የዘነጋ በጊዜያዊ ችግር ምክንያት ሰው አድርጎ የመፍጠርን እድል የሰጠውን እግዚአብሔር የሚያጉረመርምበት ሰው አለ። ኢዮብ ግን እንደዛ አይደለም። ኢዮብ ሁሉን ነገር ሲያጣ ድሮም የኔ አይደለም፣ እግዚአብሔር ምን አለ? ሰጠ። ከኔ ጋር ስለቆየው ጊዜ እግዚአብሔር ይመስገን። አንዳንድ ሰው አይታቸዋል። አበድራችሁት ብድሩን ስትጠይቁት ይጠላቸዋል።
አመስግኖ አይመልስላችሁም። ከመለሰላችሁ በኋላ እንደ ባለ ውለታም አይቆጥራችሁም። ይሄን ያህል ጊዜ እኮ በሱ ብር ነገድኩ፣ በሱ ብር ሰራው፣ በሱ ብር ከችግር ወጣው አይልም። ማስመለሳችሁ ያናድደዋል። ኢብን አንዳንድ ሰዎች ስጦታ ስትሰጧቸው ከጥቂት ጊዜ በኋላ ይጠሏቸዋል። ለምን? በእነሱ ህይወት ውስጥ ያማንነታቸው ነው። ግራቲቲዩድ የማያውቅ ሰው አደገኛው መርዝ በሱ ውስጥ አለ። ያማንነታቸው ነው። ከነሱ በቀር ማንም እውቅና እንዲኖረው በህይወታቸው ፍላጎት የላቸውም። እየሰማችሁ ነው? ከራሳቸው በቀር። ስለዚህ ሰጥታችኋቸዋል፣ እነሱ አካባቢ እንድትኖሩ አይፈልግም። ለምን? በእነሱ አካባቢ መኖራችሁ እኔ እኮ ስለሰጠሁት ነው ምትሉ ይመስላቸዋል። ለብሶ አምሮ ስታይ እሱ እኮ አሁን እኔ የሰጠሁት ይላል እኮ ብሎ ይናደዳል። አዎ ሰጥቶሃል። እንዴ አክሰፕቲት። ያን በጎነት አመስግን፣ ያን ቸርነት አመስግን፣ ያን ቀንነት አመስግን። አበድሯል አይደል? አመስግን። ሰጥቶኝ ነበር መለስኩለት አትበል። 1 ወር ከተጠቀምክበት ለዛ አመስግን። ኢዮብ ሲጠቀምበት ኖረና ተወሰደበት እና ድሮም የሱ ነበር፣ አሁን ወሰደው። ስለተጠቀምኩበት ዘመን እግዚአብሔር ይመስገን። በቃ እንደዛ እኮ ነው። ስለተጠቀምኩበት እስካሁን የኔ አልነበረም፣ የኔ ባልሆነው ስደሰት ኖሬያለሁ። አሁን ደግሞ ባለቤቱ ወስዶታል። ስለተደሰትኩበት ዘመን እግዚአብሔር ይመስገን። እስኪ በሉ ሁላችሁ እግዚአብሔር ይመስገን በሉ እስኪ ሁላችሁ። አያችሁ፣ ባለማመስገን ውስጥ ዋናው ኃጢአት አለ። እኔ የሚባለው ኃጢአት አለ። ድብቅ ኃጢአት ነው። ድብቅ መርዝ ነው። ድብቅ ስር ነው። እሱ በሁላችን ውስጥ ያለ አለ፣ በእኛው ሳናውቀው። ለምንድን ነው ሌላ ማመስገን ያቃተን? ለምንድን ነው እግዚአብሔርን ማመስገን ያቃተን? እኛ ምስጋና እንፈልጋለን። ውዳሴ አንወድም፣ እንወዳለን። ከኛ በቀር ግን እንዲመሰገን አንፈልግም። እንደዛ መሆናችን ደግሞ አናቅም። ሃይማኖትም ይሸፍንብናል። አናቅም፣ እንደዛ መሆናችን አናቅም። በጎ ላደረጉ ሰዎች እንኳን በጎ ነገር ለመናገር ይከብደናል። ማንም ሰው በህይወታችን አሻራው እንዲኖር ሁሉ አንፈልግም። ማስወገድ እንፈልጋለን የሱን አሻራ። በአጠቃላይ እኔ ነኝ the beginning and the end ማለት እንፈልጋለን። the I ቦታን እኛ መውሰድ እንፈልጋለን። እኔ የሚለውን ቦታ ጠቅልል አድርገን መውሰድ ስለምንፈልግ በቃ ለዛ እኮ ነው። አሁን አንዳንድ ጊዜ በጎ ማድረግ ትፈራላችሁ። ለምን? በጣም የሚነሱባችሁ በጎ የምታደርጉላቸው ሰዎች ናቸው። ወይም ቸርች በጎ ካረግንላቸው ቸርቹን ለቀው ይሄዳሉ አንዳንድ ጊዜ። እና ለምንድን ነው ብላችሁ አንዳንዴ ግን ስትመረምሩ የሁላችን ችግር ነው። ፈተና አለብን። ከተቻለ ሁሉን ነገር ጥቅልል አድርገን የነገር ሁሉ ባለቤት መሆን እንፈልጋለን፣ ምንጭ መሆን እንፈልጋለን። እግዚአብሔር ደግሞ እስኪ ማን ነበረ ከኔ ጋራ ይነሳና ምን ይበላል ይናገር። ማን ነበረ? ከዛ እንትና የኢዮብ እኮ ፈተና በስቶ የሆነ ቦታ ላይ ሲደርስ ኢዮብን ተነስና ተከራከር አለው እግዚአብሔር። አንተ ያኔ ይሄን ስፈጥር የት ነበርክ አለ። የት ነበርክ? ይሄ እኮ ነው ቻሌንጁ። you are not the alpha ማለቱ ነው። የት ነበርክ? አለማመስገን ምሬትን እንትን ስለነካብኝ ነው ምናምን እንዲህ ስለሆነብኝ ነው አንበል። ይሄ አልቃሻ የሆነውን ባህሪያችንን፣ ነጭናጫ የሆነው ባህሪያችን ምንጩ ዲያብሎስ እንደሆነ ማወቅ አለብን። እየሰማችሁ ነው? ሌላው ግን ትምህርት አይደለም። እግዚአብሔር እና የእግዚአብሔር ነገር ሁሉ ቅን ነው። ማጉረምረም፣ ምሬት፣ የምሬት ቃል ካፋችሁ ምን አይበል ነው የሚለው። ምሬት፣ ማጉረምረም ምናምን መላእክትንም እግዚአብሔርንም በጎ ነገርንም ከኛ ሪፔል የሚያደርግ ፓወር ነው። ከኛ የሚገፋ ኃይል ነው። ያርቃል። በቃ ጤንነትን ሁሉ ሳይቀር ያርቃል። መላእክት እንዲሳቡ፣ እግዚአብሔር እንዲሳብ፣ መልካም ነገር በዙሪያችን እንዲሆን ከፈለግን እዚህ ጋር ልክ እንደ አበባ ቦግ የሚል ነገር ለሁሉ ቅን የሆነ በብርሃን በዚህ በመንፈሳዊ ዓለም ቢታይ ፖዚቲቭ አቲቲዩድ ያላቸው ሰዎች ላይት ነው የሚታይባቸው። ብርሃን ደግሞ ማንም አይጠላም ብርሃን። ስለዚህ
አጉረምራሚ ማለት መላእክትን፣ እግዚአብሔርን፣ መንፈስ ቅዱስን የሚያስመርር ማለት ነው። እንዳይሰሩ ፈታ ብለው እንዳይንቀሳቀሱ የሚያደርግ ባህሪ ነው። ስለዚህ እሱን ማስወገድ ይኖርብናል። ማንጎራጎር የእግዚአብሔር ማንነት መገዳደር ነው። እግዚአብሔር ደግሞ ተገዳዳሪዎችን አይወድም። እግዚአብሔር ማንነቱን እንድናምነው እንጂ እንድንፈታተነው አይፈልግም። በሁላችሁም እግዚአብሔር ማንነቱ እንዲታመን እንጂ እንዲፈተን አይፈልግም። ድገሙ፣ ጮክ በሉና እግዚአብሔር ማንነቱ እንዲታመን እንጂ እንዲፈተን አይፈልግም። ለዚህ ነው እግዚአብሔር አምላክህን ምን አትበለው፣ አትፈታተነው። ዶንት ቴምፕት ሂም። ያደርግ ይሆን ብለህ አትፈትነው። ይችል ይሆን ብለህ አትፈትነው። ይወደኛልን ብለህ አትፈትነው። ይወደኛል ብለህ እመነው። ይችላል ብለህ እመነው። ያደርጋል ብለህ እመነው። ይምራል ብለህ እመነው። ለዚህ ነው እግዚአብሔር በምሕረቱ በሚታመኑ ደስ ይለዋል የሚለው። ስለዚህ እግዚአብሔር የሚፈልገው እንድንታመነው ነው እንጂ እንድንፈትነው አይደለም። እግዚአብሔር የምትፈታተነው አንተ ማን ነህ? ፈታኝ ነህ እኮ ማለት እኮ የተሻለ እውቀት አለ፣ የተሻለ ጥበብ አለ እና እስኪ ልሞክርህ እያልከው ነው። እስኪ ልይህ እያልከው ነው። ማንነቱን አታምነው። እግዚአብሔር ኢግኖር ነው የሚያደርገው። መቶ ወርዶ አላምናልሽ እስኪ ስንት ታምራት ላድርግልሽ ብሎ 5-6 ታምራት አያደርግም። የለህም አልሽ? አዎ የለሁም። በቃ የለውም። ከዛ ተንፈራፍረ ተመልሰ ትመጣለህ። እሱ ሄዴትም አይሄድም። በቃ የለውም። የመጨረሻ መጋጋጫ መንገዱ እግዚአብሔርን መፈታተን ነው። ለጥቃትም ይዳረጋል። እግዚአብሔር ምን አሉት ይላል መጽሐፍ ቅዱስ? ተፈታተኑት ቅዱሱን በዛ በፈተንከው ይላል በማራ እና በእውነት እግዚአብሔር ከዚህ ውሃ ማፈልቅ ይችላል ብለው ፈተኑት ይላል። ግን አፈለቀና ገደላቸው እዛው ላይ። አትፈታተኑት። ጸሎታችሁ የፈተና ጸሎት አይሆን። እየሰማችሁ ነው? ጸሎታችሁ የፈተና ጸሎት አይሆን፣ የእምነት ጸሎት ይሁን። የእምነት በእግዚአብሔር ማንነት ላይ የመታመን። እንደዛ ከሆነ ደግሞ ሁልጊዜ ጸሎታችን ከምን ጋር ይታጀባል ማለት ነው? ከምስጋና ጋር ይታጀባል። ጌታ ስሙ ይባረክ። ጸሎታችሁንና ልመናችሁን ሁሉ ከምስጋና ጋር ለእግዚአብሔር አስታውቁ እንጂ በአንዳች ምን አትበሉ ነው የሚለው። ለምን? እግዚአብሔር አይለወጥም። እግዚአብሔር ቸር ነው። እግዚአብሔር ሰጪ ነው። እግዚአብሔር መልካም ነው። ስለዚህ ስትጠይቁት ትሰጠኛለህ ብላችሁ አይደለም፣ አመሰግናለሁ ሰጪ ስለሆንክ። ባትሰጠኝ እንኳን ሰጪ ስላልሆንክ አይደለም። በቃ ባትፈውሰኝ ፈዋሽ ስላልሆንክ አይደለም። ስለጠላኸኝ አይደለም። እንግዲያውስ አላውቅም። ሁልጊዜ እግዚአብሔር ትክክል ነው። ጥላቻ በሱ ዘንድ የለም። ጨለማ በሱ ዘንድ የለም። ክፋት በሱ ዘንድ የለም። ምቀኝነት በሱ ዘንድ የለም። ክብር ለጌታ ይሆን። እንግዲያውስ እኔ ነኝ ስለ ሁኔታዬ ያልገባኝ እንጂ እግዚአብሔር ምን አይልም፣ አይለወጥም። በሁኔታዬ እግዚአብሔርን በሁኔታዬ መነጽር እግዚአብሔርን አላየውም። ምስጋናዬን እቀጥላለሁ፣ ውዳሴን እቀጥላለሁ። ክብር ለጌታ ይሁን። እግዚአብሔር በምህረቱ በሚታመኑ ይደሰታል። ቆሮንቶስን ባነብ እንደው የመጨረሻ ቅር አይላችሁም? ቁጥር 10 ከእነርሱ አንዳንዶቹ እንዳንጎራጎሩ በሚጠፋውም እንደጠፉ አታንጎራጉሩ። ማንጎራጎር ማለት በውስጥ ይዞ ማለት ነው። ማጉጠምጠም ነው። መርመር ማድረግ ሜዲቴሽን ከሚለው ጋር ይሄዳል ቃሉ ራሱ አንዳንዴ። እና ሜዲቴሽን አንዱ ምንድነው? ማጉረምረም ነው፣ ማንጎራጎር ነው ማለት ምንድነው? እሱ ግን ምን ሆኖ ነው? ለማንም አትናገሩ። ምን እያለ ነው? ግን የሚባለው እውነት ነው። ግን እግዚአብሔር ይፈውሳል። ግን እግዚአብሔር ቸር ነው አልተባለም እንዴ? እግዚአብሔር ደግሞ ይሄ አልተባለም እንዴ የሚባላል። አላላችሁም እንዴ? አልተባለም እንዴ የሚል ሰው ምስኪን ሰው ነው። አልተባለም እንዴ? አላላችሁም እንዴ? እና ማጉረምረም እሱ ነው። ቀጥ ማንጎራጎር። ይህም ሁሉ እንደ ምሳሌ ሆነባቸው። እነሱ ለምንድን ነው እንደ ምሳሌ ነው የሆነው? እኛን ለማስተማር፣ እኛንም የዘመናት መጨረሻ የደረሰበት ሊገስጸን ተጻፈ። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ።
ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱ ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላቸዋል። ስለዚህ በቃ ብርቅ ነገር እንደመጣባችሁ ምን አትበሉ ነው የሚለው፣ አትቁጠሩ። በቃ ከሰው ሁሉ የተለየ ነገር ወደ እናንተ ምን አላለም? አልመጣም። እንዴ አንዳንድ ጊዜ እኮ በጣም ከሚገርመኝ ነገር ልጅከመው እያስብኩት እኮ እያናደደኝ ነው። በጣም ከሚገርመኝ በማን ነው የምናደደው? በእኛ ተፈጥሮ ማለት አሁን ኢትዮጵያዊ ሁሉ ማለት ነው። ወይም በቃ አሁን ለምሳሌ እነ ትራምፕ ሰው እያባረሩ ነው አይደለ? አሁን አንድ ጴንጤ ተይዞ ልክ ማንም እንደሚባረር ቢባረር ማጉረምረም አለበት እንዴ? በማንም ከሚደርሰው የተለየ በአንተ ምን አላለብህም ነው አልደረሰ ነው። ተባረሩ እያልኩ አይደለም። I understand your problem ችግራችሁን እረዳለሁ። ከክርስትናችሁ ጋር ግን አታገናኙት ማለት ነው። It is not because of his name ከስሙ የተነሳ የመጣብን ችግር አይደለም። በቃ አይደለም። ኢትዮጵያ ብዙ ስራ አጥነት አለ፣ ብዙ ሌላ ችግር አለ እና ጌታ ቤት ሆኖ ሰው ምን ይላል? እኔ ግን እሱን እየተከተልኩት፣ እኔ ግን እሱን እያመንኩት፣ ለምንድን ነው እንጀራ ማይበላ ብዙ የለም እንደ ኢትዮጵያ ውስጥ? የተለየ ነገር አልመጣብህም። እሱ እንደሚሰራው ተነስና ሰራ። በቃ እንትን አትበሉት። የሆነ ማለት ጌታን እየተከተልኩ ምናምን ብላችሁ አታጋነኑት። ይሄ እንደውም በጌታ ምክንያት ለሚሰደዱ ነው የተናገረው። ማንኛውም ክርስቲያን እንደሚሰደድ ነው የተሰደዳችሁት። ከዛ የተለየ ስደት አልመጣባችሁም። እንዲያውም እሱ ደግሞ በቃ ከብዶባችሁ ተገምገማችሁ እንዳትወድቁ መውጫውን አብሮ ምን አድርጎላችኋል? አዘጋጅቷችኋል። ስለዚህ መውጫውን ጠብቁ። መውጫ የሌለው ፈተና የለም፣ መታለፊያ የሌለው የተዘጋ በር የለም። በቃ እንደዛ ነው። ይሄን እመኑ። ጌታ ስሙ የተባረከ ይሁን። ምንም ችግር ሲመጣባችሁ መውጫ አብሮት አለ። አብሮ ችግሩ የገባበት በር አለ አይደለ? እናንተ የምትወጡበት በር አለ። ጌታ አለ። እግዚአብሔር አዘጋጅቷል። ባይመስልህም እግዚአብሔር መውጫ በሩን ምን አድርጎታል? አዘጋጅቶታል። በቃ አመን። እግዚአብሔር ነው ያለው። በቃ አመን። እሱን ነው እንጂ አንዳንድ ጊዜ ላይክ እግዚአብሔር ስፔሻል የሆነ ግዴታ በእኛ ምክንያት ያለው ያህል የሆነኛ ልዩ ፌቨር አድርገንለት እሱ ግን ፌቨር ሳያደርግልን ቀረ። ቸርች እየሄድንለት፣ መባ እየሰጠንለት፣ እያመለክንለት ማንም ሰው እንደሚያዝ እኔ እንዴት እያዛለሁ አይባልም። ብራዘር አይባልም። እንደዚህ ማጉረምረም ከናንተ ይራቅ። እግዚአብሔርን ማምለክ መቻልህ ራሱ እንዴት አይነት መታደል ነው! እንዴት አይነት መታደል! እኔ እኮ በግሌ ሌሎችም ብዙ ናቸው፣ እኔ ብቻ አይደለሁም። እንዲያው ገዳም ብሄድ እግዚአብሔርን አገኘዋለሁ እኮ ብዬ አስቤ ጀምሬ ነበረ። ገዳም ቪዛ አለ ወይ? የለም። ገዳም እንትን ነው የሚበላው አሉኝ። ይሄ ቁርባ ነው የሚሉት እዛ አካባቢ ቁርባ። ከዛ ምናምን ይሄ አለ ጥቁር እንትን ሙዝ የሚመስል ነገር። ከዛ እንዲህ ነው የሚበላው። ኦኬ እንደዚህ ነው የሚበላው። የሚለበሰው እንደዚህ ነው፣ የሚተኛው እንደዚህ ነው። በቃ ለዛ ራሴን አዘጋጀው። ምንድነው እዛ ብሄድ እግዚአብሔርን አገኘዋለሁ ብዬ ነው ያሰብኩት። እየሰማች ነው። አሁን ችግራችን የሆነው ሳናውቀው ቅድም ያልኳቸው እዚህ ወደ እግዚአብሔር ቤት ብንሄድ ምንፈልጋቸው ሌሎች ነገሮች ናቸው። እግዚአብሔርን እኮ ከተባለ ጫካም ቢሆን ትሄዳለህ፣ የሆነ ረሃብ ቦታም ቢሆን ትሄዳለህ። አታማረርም። በቃ ወይኔ እኔ እንደዚህ አትልም። ሄደህ ብትጠይቀው ወይኔ ጌታን አገኛለሁ ብዬ መጥቼ ሳላገኝ ቀረው ነው እንጂ ዋልድባ ገብተህ መኪና ሳላገኝ ቀረው አትልም። የሄድከው መኪና ለማግኘት አይደለም። ምናልባት እዛ ዲስአፖይንት ብትሆን የምታዝነው እንደጠበቅከው እግዚአብሔርን ማግኘት ባትችል ነው ዲስአፖይንት። ከዛ ፍለጋን ትቀጥላለህ። አሁንም ማንን ለማግኘት ነው ፍለጋ? እግዚአብሔርን ለማግኘት ነው ፍለጋ። አሁን ችግራችን እሱ ላይ ነው። እግዚአብሔርን ማግኘታችን እንዳገኘን እንዳንቆጥር ተደርገናል። ያለንም ነገር ቢሆን የኛ አይደለም። ክብር ለጌታ ይሁን። እድሜ ራሱ በሉ እስኪ 40 ዓመት ብቆይ 40 ዓመቱን የሰጠኝ ማን ነው? ዛሬ ወደ ጌታ መሄድ ብሆን ምንድነው ማለት ያለብኝ? እነዚህ 40 ዓመት ስለሰጠኸኝ፣ ስለ 40 ዓመት ስለተጠቀምኩባቸው
ስለበላሁባቸው፣ ስለጠጣሁባቸው፣ ስለሳኩባቸው፣ ምንም ስላረኩባቸው 40 ዓመት ነፃ ስጦታዎች ጌታ ሆይ ምን እልሃለሁ? አመሰግንሃለሁ። ልክ የቀማኝ ያህል መነጫነጭ ግን የለብኝም፣ እኔን ጨምሮ ማለት ነው። እኔን ጨምሮ ብዙዎቻችን የቀማን ያህል ነው የምንቆጥረውና እናግሮመርማለን። የቀማን በቃ እኛ ሰፍረን ሰተነው ቆጥረን ሰተነው እሱ ምን ያደረገብን? ያስቀረብን፣ የቀማን የወሰደብን አይነት ሆነን እድሜ የማን ስጦታ ነው? ህይወት የማን ስጦታ ነው? ትዳር የማን ስጦታ ነው? ልጅ የማን ስጦታ ነው? እስኪ እናምናለን ሁላችን። የማን ስጦታ ነው? እስትንፋስ የማን ስጦታ ነው? መውጣት መግባት የማን ስጦታ ነው? ቢወስደው ምንድነው ማድረግ ያለብን? እስከ ዛሬ ስለሰጠኸኝ ምን እልሃለሁ? አመሰግንሃለሁ። የቀድሙን ተበዳሪ አንምሰል። እንዴ ተበዳሪ ንጭንጩ በጣም ብዙ ነው። ሲወስድ እንደለመነው መሰለህ? አረ ሲመልስ የቀማው ያህል ነው። በቃ የቀማው ያህል ሽማግሌ ሊልክ ይችላል፣ ሊያስወራብህ ይችላል። የቀማው ያህል ነው እንጂ አመሰግናለሁ ያንተ ብር እኔ ጋር ቆይቶ እስከ ዛሬ ሰርቼበት ተጠቅሜበት አይልም። እና 40 ዓመት ኖሬበት 50 ዓመት ኖሬበት እናቴ 70 ዓመት ኑራ 80 ዓመት ኑራ ወደ ጌታ ስትሄድ 70 ዓመት ስለሰጣት እግዚአብሔር ሆይ አመሰግንሃለሁ። ቢከፋችሁም ማለት ይኖርብናል። ጌታ ስሙ የተባረከ። ዛሬ እናመሰግናለን። አይ ቲንክ አይደለም? ታመሰግናላችሁ ዛሬ። ይሄ ነፍሳችንን ያለመልማታል። ነፍሳችን ስሯ እየደረቀ ነበረ ብዬ አስባለሁ። ልክ ይሄን ማመስገን ስትጀምሩ ከጌታ መሳብ ትጀምራለች። በቃ መለምለም። ጌታ ስሙ ይባረክ። ተነሱና ጌታ እናመሰግናለን። ሃሌሉያ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ፣ አሮጌው ታሪካችሁ እንዲያቆም፣ አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን።